አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በግዙፍ ድንኳናቸው ደጃፍ ላይ በመቀመጥ ከአካባቢው ሕዝብ ጋር ይወያዩ ነበር። በተለይም በራስ መንገሻ ዮሐንስ አቅራቢነት ባሻ አውዓሎም ሐረጎትና ገብረ እግዚአብሔር ጊላ የተባሉ በጣሊያን ጦር አዛዦች አመኔታ ያገኙ የአካባቢው ተወላጆችን በኢትዮጵያዊ ፍቅር ጀግንነት ተቆጭተው ለሀገራችን ምንድን እናድርግ እያሉ እንደሚብሰከሰኩ እቴጌ ጣይቱ ሰምተው እንዲመጡ መልእክት ሰደዱላቸው። ባሻ አውዓሎም ሐረጎትና ገብረ እግዚአብሔር ጊላ የእቴጌ ጣይቱ መልእክት ደርሷቸው ሲገሰግሱ ወደ ዋናው ጦር ሰፈር ሄዱ። እቴጌም ውድ ልጆቼ፣ የማን ሀገር ንጉሥ ለጦርነት ተሰልፎ ሳለ የጠላት ምስጢር ተሰውሮበት ይቀራል? የማንስ ሀገር ንግሥት ከባሏ ጋር በጦር ሜዳ ተገኝታ በቆራጥነት ስትዋጋ የጠላት መረጃን አታ ትቸገራለች? እናንተን የመሰለ ጀግና ልጅ እያላት ብለው የሁለቱን ኢትዮጵያውያን ወጣቶች ልብ በጀግንነት ሞሉት። ሰው በንዙ ቢበላ ሳር ቢበላ መቅመቆ ሁለቱ ወጣቶች ኢጣሊያውያን ኢትዮጵያን በጦር ኃይል ደምስሰው መላ ግዛቷን በቁጥጥር ስር ለማድረግ ያለውን ዕቅድ ለደረሱበት የሐበሻን ሰራዊት እንደ ዝንብ እንፈጀዋለን እያሉ የኢጣሊያን ጦር አዛዦች ሲያወሩ በመስማታቸው ተቆጥተው ነበር። ለእቴጌ ጣይቱ ለሀገራቸው ለመሞት ዝግጁ መሆናቸውን ገለጹ። እቴጌ ጣይቱ ብጡል በርግጥም ለሀገር ተዋግቶ በክብር መሞት ታላቅ ጀግንነት ነው። ጠላትን በተለያየ መንገድ እንዲዳከም በወሬ እንዲፈታ ማድረግም በጀግንነት እንደመዋደቅ ይቆጠራል። የምሰጣችሁ ግዳጅ አለ፣ ተዘጋጁ አሏቸው። በነጋታው ባሻ አውዓሎምና ገብረ እግዚአብሔር ጊላ ከንጉሠ ነገሥቱ ፊት ቀርበው ለኢጣሊያ ጦር አዛዦች ስለ ስዋርያ ምሽግና አጠቃላይ አደረጃጀታቸውን በተመለከተ ዝርዝር መረጃ ሰጡ። አጤ ምኒልክም ከእቴጌ ጣይቱ ብጡልና ከመንገሻ ዮሐንስ ጋር በመሆን ያቀዱትን የተሳሳተ መረጃ ለጀነራል ባራቴሪ እንዲያደርሱ አዘዟቸው። አውዓሎም ሐረጎትና ገብረ እግዚአብሔር ጊላ ለኢጣሊያ ጦር አዛዦች እንዲያደርሱ የታዘዙት መረጃ የካቲት 21 ዓርብ ማርያም ነች። የሸዋ ሰው ማርያምን ስለሚያከብር ሰራዊቱ ሁሉ አድዋን ለቆ ይወጣል። በሁለተኛው ቀን እሁድ የካቲት 23 ደግሞ መኳንንቱ ሰንበትም ስለሆነና ጊዮርጊስም ስለሆነ ወደ ጊዮርጊስ ቤተ ክርስቲያን ይሄዳሉ። ሰራዊቱም ቀለብ ስላለቀበት ወደ መንደሩ ይበታተናል። ንጉሥ ተክለ ሃይማኖትም ከአጤ ምኒልክ ጋር ተቃቅረዋል። ወደ ሀገሬ ይገባለሁ እያሉ ነው። ራስ መኮንንም በንጉሡ ላይ ሊያምፁ ነው። በዚያ የኢጣሊያ ጦር ድንገተኛ ጥቃት ቢሰነዝር ንጉሠ ነገሥቱንና እቴጌ ጣይቱ ከጥቂት ዘበኞቻቸው ጋር ከነከባድ መሣሪያዎቻቸውና ጥይቶቻቸው ጋር ሊማረኩ ይችላሉ የሚል ነበር። ይህንን የተቀነባበረ መረጃ ጀነራል ባራቴሪ በአውዓሎምና በገብረ እግዚአብሔር ጊላ ሲሰጠው አስተማማኝ መሆኑን በማመን
ሰራዊቱ ለማጥቃት እንዲዘጋጅ ትእዛዝ ሰጠ። ኢትዮጵያን እህሌ አገር ያለው ሰው ኢትዮጵያን እህሌ ጀግና ያለው ሰው እንዴት ይፈራል አንዱን አንድ ሰው? ዘራፍ የጦር ገበሬ አባሮ ገዳይ ጠላት እንዳውሬ ከዳገት ሆኖ ከተምጣጣሪ ጋሻ መክቶ መጦር ወርዋሪ ቅዳሜ ሌሊት ሲሄድ አድሮ ንጋት ላይ አድዋ ላይ የደረሰው የኢጣሊያ ጦር ወደ ቀዳሚው ጦር የራስ መንገሻ ዮሐንስ ጦር ሰፈር ደርሶ ከሌሊቱ 11 ሰዓት ተኩስ ተከፈተ። በአራቱም አቅጣጫ አድፍጦ ያደረው የኢትዮጵያ ጦር በጀግንነት ከጠላት ጋር ይዋደቅ ጀመረ። መድፋው በግንባሩ እንዴት ይደፈራል የጎበዝ ድንበሩ ኢትዮጵያን እህሌ አገር ያለው ሰው ኢትዮጵያን እህሌ ጀግና ያለው ሰው እንዴት ይፈራል አንዱን አንድ ሰው? ረፋር ላይ በአንደኛው ጦር ግንባር ሰራዊቱን ሲመራ የነበረው የኢጣሊያን ጄኔራል የነ አውዓሎም መረጃ የሐሰት መሆኑን ተገንዝቦ አውዓሎም እያለ ሲጣራ አውዓሎምና ገብረ እግዚአብሔር ጊላ ከኢጣሊያኖች ተለይተው ከወገን ጦር ጋር ተሰልፈው ሲዋጉ ነበር። ቀኑን ሙሉ ሲፋለሙ የዋሉት ኢትዮጵያውያን በፈጸሙት ጀግንነት ከምሽቱ 12 ሰዓት ላይ ድሉ የኢትዮጵያውያን መሆኑ ታወቀ። አረ ጎበዝ አሻፈረኝ ተመለስ ቢሉት ያበጣም ጣጣ ጥንቱን ነበር ከቤት ሳይወጣ ተነሳ ጓዴ ራይ መንገዱን እንግዲህ ሆነ ያየነው የካቲት 23 ቀን 1888 ኢትዮጵያውያን አድዋ ላይ ታሪክን በደማቁ ጻፉ። እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ በአድዋ በኢትዮጵያውያን ድል በተገኘበት ፍልሚያ የተራቡትንና የተጠሙትን ከማስተናገድ አልፈው የቆሰሉትን በማከም የደከሙትን በማበረታታትና ወኔ በመቀስቀስ በጦር ሜዳ ወገባቸውን በመቀነት አስረው አመራር በመስጠት ያዋጉና ይዋጉ የነበሩት አንድነት የኃይል ምስጢር ምንጭ በመሆኑ ነው። የእቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ ጀግንነትና ገድል ለዘላለም ሕያው ሆኖ በታሪክ ሲዘከር ይኖራል። እኔም አለኝ ዛሬ መች ፈሪ ነኝና ወደ ኋላ ላለሁ ካሰብኩት ደርሳለሁ ታላቅ ሆናለሁ ዘራፍ እያለሁ በጀግና እናቴ እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ በአድዋ ጦርነት ላይ የሰሩት ታሪክ የጻፉት ገድል እጅጉን ሰፊ ነው። ሁሉንም የጦር አበጋዞች ሰብስበው እንዲህ አሏቸው። ሁላችንም ለአንድ ዓላማ ከተሰለፍን ጠላትን ድባቅ እንመተዋለን። በምንም ተአምር እንሸነፋለን ብላችሁ እንዳታስቡ። የእናንተ
ቀዳሚው ቃላችሁ ኢትዮጵያን ይዛችሁ እውነትን ሰንቃችሁ ወደፊት መገስገስ ብቻ ነው። የዚህን ጊዜ ጠላት ይሸበራል፣ ጦሩም ይርበደበዳል፣ አሸናፊዎቹም እናንተ ትሆናላችሁ ብለው ምክር ለገሱ። ሁሉም ተደነቁ። እቴጌ ጣይቱ ይህን ብለው ብቻ አልቆሙ። እኔም ከጎናችሁ ብቻ ሳይሆን ልክ እንደ አባቴ አጤ ምኒልክ ከፊታችሁ ሆኜ ጦሩን እየመራው አብሬያችኋለሁ፣ እናሸንፋለን ብለው ጀግነው አስጀግነው ለሁሉም የጦር አበጋዞች ከቀረበው ማዕድ ላይ ጉርሻ ጉርሰው ሁሉን ነገር በድል እንደሚጨርሱና ሁለተኛውን ጉርሻ ደግሞ ከድል በኋላ እንደሚያጎርሷቸው ቃል ገብተው ለመጨረሻው ጦርነት ዝግጁ እንዲሆኑ አደረጓቸው። እንደተባለው የእቴጌ ጣይቱን የመጀመሪያውን ጣፋጭ ጉርሻ የጎረሱ ሁሉ በጦርነቱ ታሪክ ሠሩ፣ ታሪክ ጻፉ፣ ታሪክ አኖሩ። አድዋ ላይ የጣሊያንን ጦር ለወሬ ነጋሪ ሳያስቀሩ ረፈረፉ። እቴጌ ጣይቱ ከድል በኋላ የጦር አበጋዞቻቸውን ሰብስበው እውነትን ያዘ፣ ኢትዮጵያን ያስቀደመ ሁሌም ያሸንፋል ብለው ሁለተኛው ጉርሻ ደገሟቸው። አዲስ 1879 አድዋ የታሪካችን አንዱ ገጽ፣ የድላችን ቀዳሚው ብርሃን ሁሌም እንዘክረዋለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879